ሰላም ጤና ይስጥልኝ። የኬና ኒውስ ነው። በዛሬው ዕለት የተሰሙትን ዜናዎች ወደ እናንተ ይዤ መጥቻለሁ። በቅድሚያ ማርስቶቹን በአማራ ክልል ያለው ጦርነት በሰላምና በድርድር እንዲቋጭ የክልሉ የሰላም ምክር ቤት ጠየቀ። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ለይፋዊ የሥራ ጉብኝት አስመራ ገቡ። የግብፅ የሶማሊያና የኤርትራ መሪዎች በአስመራ የሶስትዮሽ ምክክር አደረጉ። ኢትዮጵያ ከኤርትራ ጋር ያላት ወቅታዊ ግንኙነት ሰላማዊ ነው ሲሉ የውጭ ጉዳይ ሚኒስትር አስታወቁ። የሱዳን ፈጥኖ ደራሽ ኃይል በግብፁ የአየር ጥቃት እየተፈጸመብኝ ነው ሲል ከሰሰ። ባይደንና ኔታንያሁ በኢራን ላይ ስለሚፈጸመው ጥቃት መከሩ። በአሜሪካና በእስራኤል ግትርነት ምክንያት የጋዛ ጦርነት ቀጥሏል ስትል ሩሲያ አስታወቀች። የአሜሪካዋ ፍሎሪዳ ሃሪኬን ሚልተን በተባለ ከባድ አውሎ ንፋስ ተመታች። የአሜሪካዋ ፍሎሪዳ ሃሪኬን ሚልተን በተባለ ከባድ አውሎ ንፋስ ተመታች። በመላው ፍሎሪዳ የኤሌክትሪክ ኃይል ተቋርጧል። የአሜሪካዋ ፍሎሪዳ ግዛት ምዕራባዊ የባህር ዳርቻ አስፈሪ በተባለ ሃሪኬን ሚልተን በተባለ ከባድ ማዕበል መመታቷ ተነግሯል። ሃሪኬን ሚልተን ማዕበል ነፋስና ነጎድጓዳማ ዝናብ ያዘለ በመሆኑ ጉዳቱ ከበድ እንዳደረገው ነው የተገለጸው። በግዛቲቱ የሚገኙ 3 ሚሊዮን መኖሪያና ንግድ ቤቶችን በዚሁ ምክንያት የኤሌክትሪክ ኃይል እንዲቋረጥባቸው ሆኗል። በተለይም በሃርዲ ካውንቲ ውስጥ ከ97 በመቶ በላይ ቤቶች በኤሌክትሪክ እንደሌላቸው ሪፖርት ተደርጓል። የአሜሪካ ብሔራዊ አውሎ ንፋስ ማዕከል ኤንኤችሲ በሰጠው መግለጫ ሃሪኬን ሚልተን በፍሎሪዳ ምስራቃዊ የባህር ጠረፍ በሰዓት በ90 ማይል የሚጓዝ መሆኑን አስታውቋል። ይህ ጠንካራ ማዕበል ነው እንግዲህ በከተሞች መሰረተ ልማቶችን፣ ዛፎችን እንዲወድቁ ምክንያት እየሆነ የሚገኘው። የአሜሪካ የአደጋ ጊዜ አገልግሎት ማዕከል በቀጣይ ቀናትም ከባድ ዝናብ፣ ጎርፍና አውዳሚ ንፋስ ሊያስከትል እንደሚችል አስጠንቅቋል። እንደ ታይም ቤይ ታይም ዘገባ ከሆነ አሁን ላይ በማዕበሉ የተጎዱ ሰዎች ለመርዳት በፍሎሪዳ ግዛት የሚገኙ ሁለገብ ስቴዲየም ለብሔራዊ ጠባቂዎችና ለኤሌክትሪክ ሰራተኞች እንደ ማረፊያ ቦታ እያገለገሉ ይገኛሉ። በሃሪኬን ሚልተን የተነሳ ብዙዎች ቤት ንብረታቸውን ሲያጡ፣ ቁጥራቸው በውል ያልተለዩ ደግሞ ህይወታቸው ሳያልፍ እንዳልቀረ የአሜሪካ መገናኛ ብዙሃን ጠቅሶ ዶቼ ቬለ ዘግቧል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ወደ አስመራ አቀኑ። ካይሮ፣ ሞቃዲሾና አስመራ የሶስትዮሽ ወታደራዊ ጥምረት ለመመስረት እየተንቀሳቀሱ መሆኑን ተገልጿል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ወደ ኤርትራ አቅንተዋል። ፕሬዝዳንት አልሲሲ በኤርትራው ፕሬዝዳንት ኢሳያስ አፈወርቂ ግብዣ ወደ አስመራ ያቀኑት መሪዎቹ የአፍሪካ ቀንድ ሰላም፣ መረጋጋትና የቀይ ባህር ደህንነቶች ሌሎች የሁለትዮሽ እና ቀጠናዊ ጉዳዮች ላይ እንደሚሞክሩ ተገልጿል። የግብፅ ደህንነት ኃላፊ አባስ ከማልና የውጭ ጉዳይ ሚኒስተር ዶክተር ባድር አብደላቲ ባለፈው ወር ከፕሬዝዳንት ኢሳያስ አፈወርቂ ጋር መምከራቸው ይታወሳል። በወቅቱም ከፕሬዝዳንት አልሲሲ የተላከ ደብዳቤን ለፕሬዝዳንት ኢሳያስ መስጠታቸው አይዘነጋም። ዛሬ ወደ አስመራ የገቡት ፕሬዝዳንት አልሲሲ ከኤርትራ አቻቸውና ለ3 ቀናት ይፋዊ ጉብኝት ትናንት አስመራ ከገቡት የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ጋር የሶስትዮሽ ምክክር እንደሚያደርጉ የሶማሊያ መገናኛ ብዙሃን ዘግቧል። ግብፅ፣ ሶማሊያና ኤርትራ የሶስትዮሽ ወታደራዊ ጥምረት የመመስረት ትልም እንዳላቸው የሚያነሱት ዘገባዎች ሀገሪቱ በእርግጥም ጥምረትን ከመሰረቱ ቀጠናዊ ውጥረቱ ሊጨምር እንደሚችል ጠቁመዋል። የኤርትራው ፕሬዝዳንት በግብፅ ተደጋጋሚ ይፋዊ ጉብኝቶችን ያደረጉ ሲሆን በየካቲት ወር 2024 ከፕሬዝዳንት አልሲሲ ጋር መምከራቸው ይታወሳል። የኤርትራው ውጭ ጉዳይ ሚኒስተር ኦስማን ሳሌ በነሐሴ ወር በኒው አላሜን ከተማ ከፕሬዝዳንት አልሲሲ ጋር በአፍሪካ ቀንድና ቀይ ባህር ላይ በተደቀኑ አደጋዎች ዙሪያ መነጋገራቸው አይዘነጋም። ኢትዮጵያ ከራስ ገዟ ከሶማሊላንድ ጋር የመግባቢያ ሰነድ ከተፈራረመች በኋላ ሶማሊያ፣ ግብፅ እና ኤርትራ ወዳጅነት ይበልጥ ለማጠናከር እየሞከረች ነው። ካይሮ በቅርቡ የጦር መሳሪያና ወታደሮቿን ወደ ሞቃዲሾ መላኳን መዘገቡን ተከትሎ ኢትዮጵያ ተቃውሟን ማሰማቷ ይታወሳል። ሶማሊያ ከውጭ ኃይሎች ጋር በመሆን ቀጠናውን ለማተራመስ እየሰራች ነው ሲል የከሰሰው የኢትዮጵያ መንግስት ሁኔታውን በዝምታ እንደማያልፈው በውጭ ጉዳይ ሚኒስትሩ በኩል ማስጠንቀቁ አይዘነጋም። የሱዳን ፈጥኖ ደራሽ ኃይል በግብፅ የአየር ጥቃት እየተፈጸመብኝ ነው ሲል ከሰሰ። ካይሮ በውጭ ጉዳይ ሚኒስትሯ በኩል ባወጣችው መግለጫ ክሱን አጣጥላለች። የሱዳን ብሔራዊ ጦር በቅርብ ሳምንታት በከፈተው መጠነ ሰፊ ውጊያ የግብፅ አየር ኃይል እየተሳተፉ እንደሚገኝ የፈጥኖ ደራሽ ኃይሉ ዋና አዛዥ ጀነራል ሐምዳን ዳጋሎ ተናግሯል። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ዋና ከተማዋን ካርቱምን ድጋሚ ለመቆጣጠር ባስጀመረው የአየር ኃይል የታገዘ ውጊያ የተለያዩ ስፍራዎችን ድጋሚ እየተቆጣጠረ እንደሚገኝ የተነገረ ነው። ፈጥኖ ደራሽ ኃይሉ ላይ በሚፈጸሙ የአየር ጥቃቶች የግብፅ
አየር ኃይል ተሳትፏል የሚል የፈጥኖ ደራሽ ኃይሉ አዛዥ ሐምዳን ዳጋሎ ክስ አቅርቧል። ትናንት ምሽት ተቀርጾ በተላለፈው የጀነራል ሐምዳን ዳጋሎ የቪዲዮ መልእክት ካይሮ የአየር ጥቃቱ ከመሳተፍ ባለፈ ለሱዳን ጦር የድሮን ጦር መሳሪያና ስልጠና እየሰጠች እንደምትገኝም ተገልጿል። የአሜሪካ ይሁንታ ሳይኖርበት ግብጽ ጥቃቱ እንደማትሳተፍ የገለጹት ሄሜቲ የኢትዮጵያ፣ የትግራይ ተወላጆች፣ የኤርትራ፣ የአዘርባይጃንና የዩክሬን ቅጥረኛ ወታደሮች በጦርነቱ እየተሳተፉ እንደሚገኙ፣ ኢራንም ብሔራዊ ጦሩን ለመደገፍ እንደተሰለፈች መናገራቸውን ሮይተርስ ዘግቧል። ካይሮ በቀረበባት ወቀሳ በውጭ ጉዳይ ሚኒስትሯ በኩል በሰጠችው ምላሽ የግብጽ አየር ኃይልም ሆነ ጦር በሱዳኑ ጦርነት ምንም አይነት ተሳትፎ የለውም ስትል አስተባብላለች። ከዚህ በተጨማሪም ዓለም አቀፉ ማህበረሰብ የፈጥኖ ደራሽ ኃይሉ ያቀረበበትን ክስ በገለልተኛ አካል እንዲጣራ ጥሪ አድርጋለች። የሱዳን ጦርና የጀነራል አብዱል ፈታህ አልቡርሃን የቅርብ ወዳጅ እንደሆነች የሚነገርላት ግብጽ ሁለቱን ተዋጊዎች ለማስማማት ጥረት በሚያደርገው አሜሪካና ሳውዲ አረቢያ የሚገኙት የአደራዳሪ ቡድን ውስጥ ትሳተፋለች። በ2024 መጀመሪያ ላይም የሁለቱ ተፋላሚዎች ተገናኝተው መክረው እንደነበርም ይታወሳል። 18 ወራትን ያስቆጠረው የሁለቱ ጀነራሎች ውጊያ ምድር ላይ የተካሄዱ ከሚገኙ ውጊያዎች በርካታ ንጹሃንን ከቀያቸው በማፈናቀል ቀዳሚው ነው። ምንም እንኳን ጀነራሎቹ ቢያስተባብሉም ተዋጊዎቹ ከፍተኛ የሰብአዊ መብት ጥሰትና የጦር ወንጀሎችን በመፈጸም ጋጋሚ ይወቀሳሉ። ከሱዳን 18 ክልሎች ከግማሽ በላይን ተቆጣጥሮ የሚገኘው የፈጥኖ ደራሽ ኃይሉ በቅርቡ በከፈተው መጠነ ሰፊ ዘመቻ በዋና ከተማ አቅራቢያ ከሚገኙ ሲናር ክልልና ጀበል ሞያ በተሰኙ ስትራቴጂያዊ አካባቢዎች በማፈግፈግ ላይ ይገኛል። የግብጽ የሶማሊያና የኤርትራ መሪዎች በአስመራ የሶስትዮሽ ምክክር አደረጉ። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ለይፋዊ ጉብኝት አስመራ የገቡት ለመጀመሪያ ጊዜ ነው። የግብጽ የሶማሊያና የኤርትራ ፕሬዝዳንቶች በአስመራ እየመከሩ ይገኛሉ። የኤርትራው ማስታወቂያ ሚኒስተር የማነ በኤክስ ገጻቸው ላይ የሶስትዮሽ ምክክሩን በዝርዝር አጀንዳዎች ይፋ ባያደርጉም የሀገራቱ ትብብር የሚያሳድጉና በአፍሪካ ቀንድ ሰላምና መረጋጋት ላይ እንደሚያተኩር ገልጿል። በትናንትናው ዕለት ለሶስት ቀናት ይፋዊ ጉብኝት አስመራ መግባታቸው ከፕሬዝዳንት ኢሳያስ አፈወርቂ ጋር መምከራቸው ይታወሳል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በትናንትናው ዕለት ለሶስት ቀናት ይፋዊ ጉብኝት ወደ አስመራ መግባታቸውን ከፕሬዝዳንት ኢሳያስ አፈወርቂ ጋር መምከራቸው ይታወሳል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በዛሬው ዕለት አስመራ ሲገቡ ፕሬዝዳንት ኢሳያስ ደማቅ አቀባበል አድርገውላቸዋል። ኢትዮጵያ ባለፈው ዓመት ከሶማሊላንድ ጋር የወደብ ኪራይ ስምምነት መፈራረሟን ተከትሎ ከሶማሊያ ጋር ዲፕሎማሲያዊ ግንኙነት መሻከሩ ይታወሳል። ስምምነቱ ሉዓላዊነትን የተዳፈረ ነው በሚል የተቃወመችው ሞቃዲሾ ኢትዮጵያ ከራስ ገዟ ሶማሊላንድ ጋር የተፈራረመችውን የመግባቢያ ስምምነት እንድትሰርዝ በማሳሰብ ባሻገር የተለያዩ እርምጃዎችን ወስዳለች። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ወደ ኤርትራና ግብጽ ደጋግሞ በመመላለስ ድጋፍ ሲጠይቁ መቆየታቸው ይታወቃል። የጸጥታው ምክር ቤት ኢትዮጵያና ሶማሊያ በአስቸኳይ ልዩነታቸውን በድርድር እንዲፈቱ አሳስቧል። በህዳሴው ግድብ ዙሪያ ከኢትዮጵያ ጋር ዳግም ቅራኔ ውስጥ የገባችው ግብጽ ለሶማሊያ ድጋፏን በማሳየት ከሐምሌ ወር ከሞቃዲሾ ጋር ወታደራዊ ስምምነት ተፈራርማለች። ካይሮ የጦር መሳሪያዎችና ወታደሮችን ወደ ሶማሊያ መላኳን የሚያመለክቱ ዘገባዎች መውጣታቸውም አይዘነጋም። ምንም እንኳን ሶማሊያ ዘገባውን ብታስተባበልም በአስመራ የመጀመሪያውን ይፋዊ ጉብኝት ለማድረግ ዛሬ አስመራ የገቡት ፕሬዝዳንት አብዱል ፈታህ አልሲሲ ከሶማሊያና ከኤርትራ አቻዎቻቸው ጋር ባደረጉት የሶስትዮሽ ምክክር ወቅታዊ የሶማሊያና የኢትዮጵያ ፍጥጫ ዋነኛ አጀንዳ እንደሚሆን ይጠበቃል። የፕሬዝዳንት አልሲሲ ጽህፈት ቤት ባወጣው መግለጫ የአስመራው ምክክር በአፍሪካ ቀንድና በቀይ ባህር ሰላምና መረጋጋት ማስፈን በሚያስችሉ ጉዳዮች ላይ ያተኩራል ብሏል። የግብጽ ሶማሊያና ኤርትራ መሪዎች ከሶስትዮሽ ምክክር ያደረጉት የኤርትራና የኢትዮጵያ ግንኙነት እየቀነሰ በመጣበት ወቅት መሆኑን ፍራንስ 24 አስነብቧል። የኢትዮጵያ አየር መንገድ ባለፈው ወር ወደ አስመራ የሚያደርገውን በረራ ማቋረጡም ይታወሳል። በአሜሪካና በእስራኤል ግትርነት ምክንያት የጋዛ ጦርነት ቀጥሏል ስትል ሩሲያ አስታወቀች። የጸጥታው ምክር ቤት አባላት ፍልስጤማውያን የራሳቸውን እድል እንዲወስኑ ዋስትና ሊሰጡ እንደሚገባ ሩሲያ ጠይቃለች። የጋዛ ጦርነት እስካሁን እንዲቀጥል የእስራኤልና የአሜሪካ ግትርነት ዋና ምክንያት እንደሆነ ሩሲያ አስታውቃለች። ሁለቱ ሀገራት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስከፊውን ጥቃት አዙሪት እንዲያስቆምም እንቅፋት ሆኗል ሲሉ በተመድ የሩሲያ ተወካይ ተናግሯል። አንድ ዓመት በሞላው የጋዛው ጦርነት ዙሪያ የጸጥታው ምክር ቤት ባካሄደው ስብሰባ የሩሲያ ተወካይ
ዚያ ይህንን ያሉት ተወካዩ የጥቅምት 7ቱ የሐማስ ጥቃት አሳዛኝ አጋጣሚ ነው፣ ነገር ግን እስካሁን ፍልስጤማውያን ላይ እየደረሰ ለሚገኘው ምሕረት የለሽና ኢሰብአዊ የጅምላ ቅጣት በምክንያት መቅረቡ ፍትሃዊ አይደለም ብለዋል። በተጨማሪም የጋዛ ነዋሪዎች ከሁለተኛ ዓለም ጦርነት ወዲህ ታይቶ በማይታወቅ የሰብአዊ ቀውስ እንዲያስተናግዱ ተገደዋል ሲሉ ነው የወቀሱት። ባይደን እና ኔታንያሁ በኢራን ላይ ስለሚፈጸመው ጥቃት መክረዋል። ኔቤዚያን በእስራኤል አየር ኃይል የምድር ዘመቻ ምክንያት ባለፈው ዓመት ወደ 42000 የሚጠጉ ሰዎች በተለይም ሴቶች እና ህፃናት በጋዛ መገደላቸውን ገልጸው የቆሰሉትና የጠፉ ሰዎች ቁጥር ወደ 100,000 መቃረቡን አብራርተዋል። ጦርነቱ 2 ሚሊዮን ፍልስጤማውያንን ከቀያቸው ቢያፈናቅልም ዋሽንግተን እና ቴል አቪቭ ምንም ድንጋጤ አለማሳየታቸው ተቀባይነት እንደሌለው ነው ያነሱት። የንጹሃን ግድያና ስቃይ እንዲቀጥል የእስራኤል አመራር ግትርነትና የአሜሪካ መተባበር የጸጥታው ምክር ቤት ይህን አስከፊ ጦርነት እንዳያስቆም እንቅፋት በመሆናቸው ሰቆቃው እንዲቆጥል አድርጓል ሲሉ በንግግራቸው ጠቅሰዋል። ዋሽንግተን 2024 በፊት የጋዛ አፋጣኝ የተኩስ አቁም ስምምነት እንዲደረግ የሚጠይቁ በርካታ የጸጥታው ምክር ቤት የውሳኔ ሀሳቦችን ድምጽን በድምጽ የመሻር መብቷን ተጠቅማ ውድቅ ማድረጓ ይታወቃል። በዚህ ሳምንት መጀመሪያ ላይ የዋትሰን ኢንስቲትዩት ባወጣው ሪፖርት መሰረት አሜሪካ ባለፈው ዓመት ለእስራኤል 17.9 ቢሊዮን ዶላር በክብረ ወሰን የተመዘገበ ወታደራዊ እርዳታ ሰጥታለች። የመድፍ ተኳሾች፣ ጥይቶች እና 970 ኪሎ ግራም የሚመዝኑ ቦምቦች ከዋና ዋና የጦር መሳሪያዎች ድጋፎች አይነቶች ውስጥ የሚካተቱ ናቸው። የሩሲያው ዲፕሎማት በጸጥታው ምክር ቤት በጋዛ የሚገኘው የጸጥታ ሁኔታ የሚበጅለት በዲፕሎማሲያዊ መንገድ ብቻ መሆኑን ገልጸው ለዚህ ደግሞ እውነተኛ የሆነ የመካከለኛው ምስራቅና ዓለም አቀፉ ማህበረሰብ አደራዳሪ ቡድን ሊሳተፍበት ይገባል ነው ያሉት። ከዚህ ባለፈው የጋራ ግባችን የጸጥታው ምክር ቤትና የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ተግባራዊ መሆናቸውን ማረጋገጥና መላውን መካከለኛውን ምስራቅ ሊያዳርስ የሚችለውን ደም ማፋሰስ ማስቆም ነው ብለዋል። የጸጥታው ምክር ቤት አባላት ፍልስጤማውያን የራስን እድል በራስ የመወሰን ህጋዊ መብት በተግባር ላይ እንዲያውል ዋስትና ሊሰጡ ይገባል ሲሉም ተናግረዋል። በአማራ ክልል ያለው ጦርነት በሰላምና በድርድር እንዲቋጭ የክልሉ የሰላም ምክር ቤት ጠየቀ። ምክር ቤቱ ሁለቱ ኃይሎች የህብረተሰቡን ሰቃይና እንግልት እንዲያበቃ ለድርድር ቅድሚያ እንዲሰጡ ጠይቋል። የሰላም ጥረቱ አሁን እንዳልተሟጠጠ ነው ምክር ቤቱ ሰብሳቢ አቶ ያየህራድ በለጠ ለዶቼ ቬለ የተናገሩት። በአማራ ክልል የቀጠለው ጦርነት በአማራ ክልል አንዳንድ አካባቢዎች አሁንም ጦርነቶች እየተካሄዱ እንደሆነ ነዋሪዎች እየገለጹ ነው። ባለፈው ሳምንት በተለይም በምዕራብና ምስራቅ ጎጃም ዞኖች ከባድ ውጊያዎች በፋኖ ታጣቂዎች በመንግስት ጸጥታ ኃይሎች መካከል ሲካሄዱ መሰንበታቸውን ነዋሪዎች ሰሞኑን ለዶቼ ቬለ መግለጻቸው ይታወሳል። እንደ ነዋሪዎቹ ገለጻ ባለፈው ሳምንት ጀምሮ በምዕራብ ጎጃም ዞን ፍኖተ ሰላም፣ ደንበጫ፣ ጂጋ፣ ፈረስ ቤትና በምስራቅ ጎጃም ዞን በአማኑኤል አካባቢ ጦርነቶች ሲካሄዱ ሰንብተዋል። ጦርነት ዘላቂ ሰላም አያመጣም። አንዳንድ የፋኖ አመራሮች ከመንግስት ጋር ለመወያየት አዎንታዊ ምላሽ ሰጡ መባሉ ሰሞኑን መንግስት በሰጠው መግለጫ በክልሉ ያለው ጦርነት ለማስወገድ የተጠናከረ እርምጃ እንደሚወስድ አመልክቷል። የአማራ ክልል የሰላም ምክር ቤት ሰብሳቢ አቶ ያየህራድ በለጠ ግን ሰላም ጦርነት ሊያመጣ እንደማይችል ነው የተናገሩት። የሰላም በር ምንም ጊዜ ዝግ አይሆንም። በእርግጥ ሰላም በአንድ ቀን አይመጣም፣ ብዙ ጥረቶች ይጠይቃል። በጦርነት ዘላቂ ሰላም አይገኝም። ሰላም የሚመጣው በውይይትና በድርድር ብቻ ነው ሲሉ ተናግረዋል። መንግስት በሙሉ ኃይሉ ህግ ማስከበር ያለውን እርምጃ እንደሚወስድ ባለፈው ሳምንት በሰጠው መግለጫ አመላክቷል። መግለጫውን የሰጡት የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ፣ የመከላከያ ሰራዊት የህዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳነ ናቸው። መንግስት የተጠናከረ ህግ የማስከበር እርምጃ ወስዳለው ሲል ተናግሯል። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር መንገሻ በመግለጫ በተደጋጋሚ የሰላም ጥሪ መደረጋቸውን አንስተዋል። የሃይማኖት አባቶችና የሀገር ሽማግሌዎች ጭምር ጥረት ማድረጋቸውን ያስታወሱት ዶክተር መንገሻ መንግስትን በማናቸውም ሰዓት ቦታ ለሰላም ዝግጁ እንደነበር ጠቅሷል። ሆኖም የሰላም ጥሪውም ታጣቂዎቹ ባለመቀበላቸው መንግስት ወደ ተግባራዊ እርምጃ ገብቷል ነው ያሉት። የመከላከያ ሰራዊት የህዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳነ
በበኩላቸው የሰላም ጥሪ ለበርካታ ጊዜ ቢደረግም ተግባራዊ ምላሽ ባለመገኘቱ ሁከትና ብጥብጥን ለማስወገድ የክልሉ ሰላም ለማረጋገጥ እርምጃ እንደሚወስድ ተናግረዋል። ይህ ታዲያ የሰላም በሮች መሟጠጣቸውን የሚያሳይ እንደሆነ አድርገው የሚናገሩ ሰዎች ይደመጣሉ። አቶ ያየይራድ ግን በዚህ አይስማሙም። የሰላም በሮች ተሟጠው አልተዘጉም መባሉ እንደ አቶ ያየይራድ ሁለቱም ባለስልጣን የተናገሩት ሰላም ተሟጣል ማለት እንደማያስብልና የሰላም ጥረቱ ግን አሁንም እንደሚቀጥል ገልጸዋል። አቶ ያየይራድ ሁለቱ አካላት ወደ ድርድር እንዲመጡ በርካታ ጥረቶች መካሄዳቸውን ጠቅሰው አሁንም ጥረቱ ተጠናክሮ እንደሚቀጥል ተናግሯል። ተጽዕኖ ፈጣሪዎችን፣ ታዋቂ ግለሰቦችን፣ ዓለም አቀፉ ማህበረሰብ ጭምር በመጠቀም ሁለቱ ኃይሎች ወደ ውይይትና ድርድር እንዲመጡ እንደሚደረግ አስረድቷል። የፋኖ ታጣቂዎችና የመንግስት ጸጥታ ኃይሎች አሁንም ለውይይት እና ለድርድር ዝግጁ እንዲሆኑ አቶ ያየይራድ በድጋሚ ጥሪ አቅርበዋል። ሁለቱ ኃይሎች ለድርድር አዎንታዊ ምላሽ ስለመስጠታቸው አቶ ያየይራድ ከዚህ በፊት ለዶቼ ቬለ እንደተናገሩት በተደራጀ ሁኔታ በአንድ ሆነው ባይቀመጡም በተናጠል ያገኟቸው የፋኖ አመራሮች ለመደራደር አዎንታዊ ምላሽ ሰጥተዋል። በተናጠል ደረጃ ድርድሩን የሚደግፉ አሉ። ይህ ደግሞ በተጠናከረ መንገድ እንቀጥልበታለን ነው ያሉት። በአፋር ክልል በመሬት መንቀጥቀጥ ሳቢያ በዱለቻ ወረዳ ሳንጋቶ ቀበሌ አዲስ የፈለቀውን ፍል ውሃ ጥናት ሳይደረግበት ህብረተሰቡ እንዳይጠቀም የሰመራ ዩኒቨርሲቲ አሳስቧል። የሰመራ ዩኒቨርሲቲ የስነ ምድር ትምህርት ቤት ዲን ጌታቸው ገብረ ጻዲቅ በክልሉ በቅርቡ ተከሰተውና ንዝረቱ እስከ አዲስ አበባ ከተማ በተሰማው ርዕደ መሬት ሳቢያ በአካባቢው ከተፈጠረው የመሬት ስንጥቅ ውስጥ ፍል ውሃ መፍለቅ መጀመሩን ገልጿል። ይህንን ፍል ውሃ ጥናት ሳይደረግበት ሰዎች ሆኑ እንስሳት እንዳይጠቀሙት አቶ ጌታቸው አስገንዝቧል። በሬክተር ስኬል 4.9 በተመዘገበው ርዕደ መሬት የተሰነጠቀው መሬት 1.5 መሬት ስፋት ያለው ስለመሆኑን ነው የገለጹት። ካለፉት 2 ሳምንታት ወዲህ በአፋር ክልል የተከሰተው ተደጋጋሚ የመሬት መንቀጥቀጥ በአንዳንድ አካባቢዎች የመሬት መሰንጠቅ፣ የመኖሪያ ቤቶች ላይ ቀለል ያለ መፍረስና መሰንጠቅ እንዲሁም በእንስሳቶች ከፍተኛ ድንጋጤና መጠነኛ ጉዳት ስለማስከተሉም ተናግረዋል። ህብረተሰቡ ተፈጥሮ አደጋው በተሰነጠቁ አካባቢዎች ድልድዮችና ተራራዎች እንዲርቅ አቶ ጌታቸው አሳስቧል። የሰመራ ዩኒቨርሲቲ የስነ ምድር ትምህርት ቤት በቀጣይ ቀናት ወደ አካባቢው በማቅናት ጥናት ለማድረግ ማቀዱንም ገልጸዋል። የትግራይ ጊዜያዊ አስተዳደር በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በክልሉ ውስጥ ህግ እየጣሰ መሆኑን ህጋዊ እርምጃ እንደሚወስድ አስታወቀ። ይህ የጊዜያዊ አስተዳደሩ መግለጫ የወጣው በደብረጽዮን የሚመራው የህወሓት ቡድን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና ሌሎች የክልሉ ባለስልጣናት ከኃላፊነታቸው ማንሳቱን በተመለከተ መግለጫ ማውጣቱን ተከትሎ ነው። ይህ የጊዜያዊ አስተዳደሩን ካቢኔና የዞን አመራሮችን ከኃላፊነት የማንሳት ውሳኔ ህገወጥ በማለት ባሻገር የመንግስት ግልበጣ ነው ያለው ፕሬዝዳንቱ ጽህፈት ቤት ያወጣው መግለጫ የደብረጽዮን ቡድን የጊዜያዊ አስተዳደሩን ስም የሚያጠፋ ያልተቋረጠ ዘመቻ እያካሄደ ነው ሲልም ከሷል። ሰኞ መስከረም 27 2017 ዓ.ም ከአንድ ወር በፊት ህገወጥ የተባለው ጠቅላላ ጉባኤ ያካሄደውና ደብረጽዮንን በሊቀመንበርነት የመረጠው የህወሓት ቡድን ባወጣው መግለጫ አቶ ጌታቸውን ጨምሮ የጊዜያዊ አስተዳደሩ የካቢኔ አባላትን፣ የቢሮ ኃላፊዎችና የዞን አስተዳዳሪዎችን ከኃላፊነት ማንሳቱን አስታውቋል። በህወሓት አመራሮች መካከል የተፈጠረውን አለመግባባት ተከትሎ ባለፈው ዓመት ነሐሴ ወር መጀመሪያ ላይ በተካሄደውና በምርጫ ቦርድ እውቅና ባልተሰጠው እንዲሁም ከፊል አመራሮቹ አባላቱ ባልደገፉት ጠቅላላ ጉባኤ ምክንያት ፓርቲ ውስጥ ክፍፍል መፍጠሩ ይታወሳል። በጠቅላላ ጉባኤ ደብረጽዮን ገብረ ሚካኤል በሊቀመንበርነት እንዲቀጥሉ መመረጣቸውን የገለጸ ሲሆን የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸውን ጨምሮ በህወሓት አመራርነት ቦታ ላይ የነበሩና ጉባኤን ተቃውሞ ያልተሳተፉ ከኃላፊነታቸው በመነሳታቸውን በተጨማሪ ከአባልነትም ታግደዋል። እዚህም ምክንያት በህወሓት ውክልና የትግራይ ጊዜያዊ አስተዳደር አመራርነት ቦታ ላይ የተቀመጡ ግለሰቦች ከድርጅቱ ከመካገዳቸው ኃላፊነታቸው እንዲለቁ እንደሚደረግና የደብረጽዮን ቡድን ሲገልጽ ቆይቷል። አሁን በወጣው መግለጫ አቶ ጌታቸውን ጨምሮ በተለያዩ ደረጃዎች ላይ የሚገኙ የጊዜያዊ አስተዳደሩ ባለስልጣናት አንስቶ ከፕሬዝዳንቱ በስተቀር ሌሎቹን የሚተኩ ግለሰቦችን ስም ይፋ አድርጓል። ይህንንም ተከትሎ የጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ሰኞ ምሽት ላይ ባወጣው መግለጫ የደብረጽዮን ቡድን ባወጣው መግለጫ ያሳወቀው ሹምሽር ይፋዊ መንግስት ግልበጣ ነው በማለት ህጋዊ እርምጃ እንደሚወስድ አስታውቋል። የትግራይ ጊዜያዊ አስተዳደር ይህንን ያለውን ድርጊት አይቀበለውም ያለው መግለጫው ከዚህ ሳቢያ አስተዳደሩ የጥፋት ኃይሎች ባላቸው ቡድኑ መሪዎች ላይ ህጋዊ እርምጃ እንደሚወስድም ገልጿል። በዚህ ሳቢያም በሂደቱ ለሚከሰት ማንኛውም አይነት ጉዳት በዋናነት ቡድንና አመራሩ
ተጠያቂ እንደሚሆኑ በዚህ አጋጣሚ ለመላው ህዝብ ልናሳውቅና እንወዳለን ብሏል በመግለጫው። ነገር ግን ከጊዜያዊ አስተዳደሩ ከአቶ ጌታቸው ረዳ ጽህፈት ቤት የወጣው መግለጫ ይወሰዳል የተባለው እርምጃ ሊሆን እንደሚችል ያለው ነገር የለም። በሁለቱ ወገኖች መካከል የተከሰተው አለመግባባት ከ3 አስርት ዓመታት በላይ በትግራይ ክልል ብቸኛ የፖለቲካ ፓርቲ ሆኖ በቆየ ህወሓት ውስጥ ክፍፍል ፈጥሯል። ለ2 ዓመታት የተካሄደውን ደም አፋሳሽ ጦርነት ተከትሎ ከፌዴራል መንግስቱ ጋር በመስማማት የተቋቋመው የክልሉ ጊዜያዊ አስተዳደር ሳይጠናከር ነው ህወሓት ውስጥ አለመግባባት የተፈጠረው። በህወሓት ውስጥ የተፈጠረው ውዝግብ በሁለት ጎራ የተቧደኑ አመራሮች በተለይ በፓርቲው 14ኛው ጉባኤ መካሄድ ዙሪያ እንዳይስማማ አድርጓቸዋል። በቀውስ መካከል የተካሄደው የድርጅቱ ጉባኤ በፓርቲው ላይ ብቻ ሳይሆን በጊዜያዊ አስተዳደሩ ላይም ጫና አሳድሯል። የኢትዮጵያ ብሔራዊ ምርጫ ቦርድ ጉባኤው ተቀባይነት የሌለው ከማለቱም በተጨማሪው በአቶ ጌታቸው ወገን ያሉ የህወሓት አመራሮችና አባላት ሳይቀሩ ጉባኤውን ህገወጥ ቢሉትም አቶ ጌታቸው ከምክትል ሊቀመንበርነት አንስቷቸው ደብረጽዮንን በሊቀመንበርነት እንዲቀጥሉ አድርጓል። የደብረጽዮን ቡድን የጊዜያዊ አስተዳደሩን ባለስልጣናት ከቦታ በማንሳታቸውን ገልጾ የሚተኳቸው ግለሰቦች የሚሰየመ ሲሆን በአቶ ጌታቸው ቦታ ተተኪ ለማስቀመጥ ከፌዴራል መንግስቱ ጋር በመነጋገር ላይ እንደሚገኝ አስታውቋል። ይህንን በሚመለከት ግን ከፌዴራል መንግስቱ በኩል እስካሁን የተባለ ነገር የለም።